ሰላም ተማሪዎች እንዴት ናችሁ? ዛሬ የመጣሁት የሪሜዲያል ኤግዛም ፈተና ልካችሁ ነበረ ተለቋል ወይ የሚል እኔም በእርግጥ ቼክ ለማድረግ እየሞከርኩ ነበረ። አንዳንድ ዩኒቨርሲቲዎች አንዳንዱ የተላኩ መልእክቶችን እየተመለከትኩ ነበር። የሪሜዲያል ኤግዛም ኦፊሻሊ በትምህርት ሚኒስቴር ገብቼ ባረጋገጥኩት እስካሁን እንትን አላለም። ግን አንዳንድ ዩኒቨርሲቲዎች በፖርታል እንደለቀቁ ጀስት ከሶሻል ሚዲያ የሚገኙ እንትኖችን አይቼ ነበረ። ግን ለማረጋገጥ 100% ለማረጋገጥ አልቻልኩም። ተማሪዎች ናቸው የላኩልኝ። እሱን እንትን ነው ከምንም በላይ እዚች ጋር ትንሽ ያጠራጠረኝ እዚህ ጋር በምስሉ ላይ እንደምትመለከቱት አይ ቲንክ የዲላ ዩኒቨርሲቲ የተለያዩ ዩኒቨርሲቲ አንዳንድ ዩኒቨርሲቲዎች ፖርታላቸው ላይ ውጤት እንደተለቀቀ ከሬሜዲያል ትሪት የቴሌግራም ቻናል ላይ ገብቼ አይቻለሁ። ምናልባት እናንተም በፖርታሉ ገብታችሁ አይዲያችሁን ያስገባችሁ ማየት ትችላላችሁ። እዚህ ጋር የሬሜዲያል ውጤት የ2017 እንዴት ይሆናል ነው። እዛ ላይ ባለው ከ30% በፊቱ ከዚህ በፊት እንደነበረው ከ30% ከ70% ከማዕከል 30% ከከፍተኛ ዩኒቨርሲቲ ደግሞ ከዩኒቨርሲቲዎች ያላቸው የተማሪዎች ውጤት እንደሚሆን እሱ ነው ዋናው ጥያቄ የሚሆነው። እሱም ከትምህርት ሚኒስቴር ኦፊሻሊ ወይም ዩኒቨርሲቲዎች ኦፊሻሊ ሁሉንም ዩኒቨርሲቲዎች ገብቼ ቼክ ለማድረግ አብዛኞቹን ሞክሬያለሁ። ምንም አዲስ ነገር የለም። እነ ቲክቫ ዩኒቨርሲቲም ላይ አዲስ እንትን ያለ ነገር የለም። ሞር የተረጋገጠ እንትን ሲል አሳውቃቸዋለሁ። 30/70 የሚለው እስካሁን ማወቅ ያለባችሁ ትምህርት ሚኒስቴር የላከው ለሁሉም ዩኒቨርሲቲዎች ለከፍተኛ ዩኒቨርሲቲ ተቋማት ከዚህ በፊት የትምህርት ሚኒስቴር በላከው ደብዳቤ የዚህ ዓመት የ2017 የሬሜዲያል ፈተና ውጤት 100% ከማዕከል ይሆናል። እዛ ላይ ምክንያቱን ጠቅሷል። ምክንያቱ እንደው ያልተስተካከለ ማለትም ወጥ የሆነ አሰራር እንዲኖር በማድረግ ማለት ብዙ የሚሰሙ ነገሮች ነበሩ። ዩኒቨርሲቲዎች ላይ ተማሪዎች ላይ የሚመጡ ጫናዎች ከመምህራን ምናምን በብዙ ፋክተሮች ሙሉ በሙሉ ከማዕከል እንዲሆን ተብሎ ነበረ። ያ የተዘጋጀ ሰው ውጤት ዝቅተኛ ነው የሚለው ኦብቪየስሊ ሊሆን ይችላል። ውጤቱ ሊያንስ ይችላል ምናልባት ከትምህርት ሚኒስቴር ኤክስፔክት ካደረገው። ግን ሙሉ በሙሉ 70 እና 30% ዝቅ እንዲል ወይ 70/30 እንዲሆን መደረጉን እርግጠኛ አይደለሁም። እሱን እርግጠኛ ስሆን በሌላ ቪዲዮ ሰራላችኋለሁ። ሰው እንዳልኳችሁ ትክክለኛ የቴሌግራም እኛንም ቴሌግራም የትምህርት ሚኒስቴር እንደዚህ ቲክቫ ዩኒቨርሲቲም ላይ ሬሜዲያል ትሪክስም ላይ ያሉ ነገሮችን ገብታችሁ ፎሎ አድርጉ። ያን ያህል አትጨነቁ። እኔም ወዲያው ያ ነገር እንትን ኦፊሻሊ የተረጋገጠ ነገር አናውንስ የተደረገ ነገር ካለ ለማሳወቅ እናሳውቃችኋለን። እሱን ለመናገር ነው። ባይ ባይ።